54,500 ድምጽ በ4,000 በ4,200 ገዝተናል። ኦኬ አሁን የነፃውን ላሳያችሁ። ሌትስ ጎ። የነፃውን ባይዋ ላይ መሄድ የሩት ባዮ ላይ መሄድ አይጠበቅባችሁ። ምንድነው የምታደርጉት መሰላችሁ? የነፃውን ለመምረጥ ቆይ ላዙርላችሁ። የነፃ ለመምረጥ ገንዘብ የለንም፣ በነፃ ግን ለሀገራችን ድምጽ መሆን እንፈልጋለን የምትሉ ሰዎች ይህንን አፕሊኬሽን ዳውንሎድ ታደርጋላችሁ። ይሄ ዋን ዞን የሚለውን ኦኬ፣ ዋን ዞንን ዳውንሎድ ታደርጋላችሁ። አፕል ፔይ ወይም ሶሪ የምን ፕሌይ ስቶር ወይንም አፕል ስቶር ላይ ትገቡና ዋን አንድ ቁጥር ዞን ብላችሁ ትጽፋላችሁ። ዋን ዞን ስትጽፉን ይሄ አፕሊኬሽን ይመጣላችኋል። ሲመጣ ስትከፍቱት ቀጥታ እንዲህ ነው የሚሆነው። ቆይ እንደዚህ ሳይሆን እንዲህ ነው የሚመጣላችሁ። ቆይ ስትከፍቱት የሚመጣ ግራ እንዳይገባችሁ፣ ስትከፍቱት ይሄንን ነው የምታገኙት። በቃ ፊት ለፊታችሁ ሆሙ ነው ይሄ። እንደዚህ ሲመጣላችሁ እዚህ ጋር አሁን የኔ የሚለው ሎጊን ስላደረኩ ነው ኢሜይሌን። እናንተ ግን ኢሜይል ከሌላችሁ ምንድነው የምታደርጉት? ኢሜይላችሁ ማታውቁት ከሆነ ፓስወርዱን ሎጊን ዊዝ ጎግል የሚለውን ትነካላችሁ። ኦኬ ሎጊን ዊዝ ጎግል የሚለውን ስትነኩ ሳይኒን አደረጋችሁ ማለት ነው። ከዛ ይሄን ሚስ ወርልድ 2026 የሚለውን ትነኩታላችሁ። ስትነኩት እንደዚህ ይመጣል። ሲመጣ እዚህ ጋር ያትትችን እቺን ቀስተ ወደታች አለች። እሷን ንኳት። ስትነኳት ማንበብ የማትችሉ እንግሊዘኛ አንድ ሁለተኛው ላይ ወይም ከዚህ ጀምሮ ከቆጠራችሁ አንድ ሁለት ሶስተኛው ላይ ያለውን አፍሪካ ራውንድ ዋን ነው የሚለው አፍሪካ ራውንድ ዋን የሚለውን ትመርጣላችሁ። ስትነኩ እሱን ያው አንደኛ ላይ ያለችው ኤርትራዋ ናት። ኤርትራኖች 957,645 ደርሰዋል። ያውም በብዛት እኛ እንበልጣቸዋለን በብዛት ማለት ነው። ግን እዩዋቸው እነሱ አንድነታቸው ትብብራቸው። እኛ ሁለተኛ ደረጃ ላይ ነው ያለነው 696,553 ነን። በጣም ጥቂት ነው የቀረን 700,000 ልንገባ። ጋይስ ስንጀምር ገና 625,000 ነበርን። አሁን የቀረን 700,000 ልንገባ በጣም ትንሽ ነው። ስንት መሰላችሁ? ከ3,000 ምናምን የቀረን። ፕሊዝ ቮት አድርጉ በእናታችሁ። አሁን ቮት የሚለውን ትነካላችሁ። ይሄ በነፃ ለመምረጥ ነው። ኦኬ ከዛ ይውላችሁ ሪፍሬሽ። እኔ አሁን በነፃ በስንት ኢሜል መርጫለሁ። አሁን በዚህኛው ኢሜል ራሱ ስለመረጥኩበት ሪፍሬሽ ኢን ገና መምረጥ አልችልም። እኔ ለምን በዚህ ኢሜል ኦልሬዲ መርጬበታለሁ። ያልተመረጠበት ኢሜል ቢሆን እዚህ ጋር አያችሁ ቮት የሚለው አመዳም አይሆንም። አሁን እኔ ጋር አመዳም ሆኗል። አያችሁ እዚህ ጋር አያችሁ ፍሪ የሚለው የኔ አመዳም ሆኗል። ለምን ኦልሬዲ በዚህ ኢሜል ስለመረጥኩበት። የእናንተ ግን ስላልመረጣችሁበት ቮት የሚለውን ብቻ ስትነኩ ኮንግራጁሌሽን መርጠሻል ይልሻል። ኦኬ አሁን ገብቷችኋል። በነፃ ለመምረጥ እንደገና ሳይን አውቃችሁ ነው እያላገጣችሁብኝ ነው። አሁን የቀረን ጋይስ 2,000 ምናምን ነው። አንድ ሰው $200 ቢመርጥ እሺ $200 መማር አንቺን በትልቁ ላርግሽና አንቺ ጋር እኔ መልቲ ገዝቴን ዘግቻለሁ። አንቺ ጋር ጊፍት ያስገቡና በጊፍት $200 ትመርጫለሽ። $200 2,500 ድምጽ እናገኛለን። ሌላውን በነፃ እንጨርሰዋለን። ምን ታያለሽ? ዛሬ 700,000 እንድንገባ ነው። እሺ በማርጋ መልቲ ገዝቱን ዘግቻለሁ። እኔ ጋር አይቆርጥም። መልቲ ገዝቱን ዘግቻለሁ። ይኸው ስክሪንሻት አድርጌ ያሳይቻለሁ። ይኸው መልቲ ገዝቱን ዘግቻለሁ ውዶቼ። ሲገባ እንቆጥራለን። ግን በታሪፍ ነው ሚኪታ ቃለ እንትንም እንዴ ቮት ግዴታ ነው እንሞላለን። ማንዬ ማርያምን እንሞላለን። ያሳስለም ስለ ጊፍቱ ነው ያለሽ። እዚህ ጋር እኮ ያሳያል መማር። አሁን 10,000 ጊፍቱ አንቺ ላይ 10,000 ነሽ ይጨምራል። እሱ የራስሽ 10,000 ለራስሽ የተሰጠሽ ነው 10,000። አሁን ድምጽ ይስጥ ወይ ደግሞ በብር መምረጥ የሚችል ሰው ካለ ላንቺ በፔፓል አስገባ። በቃ እንደዛ ይሁን። በዲፍ የሚያጨቃጭቅ ከሆነ መማርዬ እንደዛ ካልፈለግሽ እንዲታወቅ ቅድም ጆ ሲደምረው ስለነበር እንድንደምረው ብዬ እኮ ነው። ችግር የለውም። ይኸውላችሁ አሁን ወይ በፔፓል መማር ጋር $200 ማስገባት የሚችል ሰው ካለ 2,500 ድምጽ እናገኛለን። $200 $2,500 ድምጽ ስናገኝ 2,500 ድምጽ ማለት ነው 700,000 ይደፍንልናል። ለምን የምትቀረዋን ርዝራሽ በነፃ ኢሜል ክሬት እያደረግን እንትን ብለን ያለ ገንዘብ እንሞላዋለን። ይህ ደግሞ ደከመኛ ይስበር ግሮር የደረቀ ችግር የለውም። በጊፍት ያርጉት። ይችን መሙላት እንዴት ያቅተናል? ችግር የለውም። ሀውዬ ችግር የለውም። መቁጠር እንችላለን። ከዛ ኮይኑ ስንት እንደሚመጣ ይታወቃል። $200
$100 ማለት አንድ አንበሳና 150 አንድ አንበሳ 60 ደግሞ ምንም ችግር የለውም። ቤቢ ላይ ነው ቤቢ ላይ ነው እኮ 2500 ድምፅ ገዝተን 700 ሺህ ደፍነን እናድራለን። እኔ ጋር አትስቱ። መማርጋ እኔ ጋር ነው ወይ በትልቁ አርጊኝ ሜቢ እንደዛ ኮንፊውዝ እንዳይሆኑሽ መማርጋ ስጡና አንዴ እንሙላው ያን ፓርት እንሙላውና አንዴ ደግሞ ወደ ቦቱ እንሄዳለን። 700 ሺህ ገብታለች እያለች ነው ሲሲ የምትባል ልጅ። እስቲ አረ እንዴ አልሐምዱሊላህ ከገባንማ እኔም ዘግቻ ያፈረሰው። እስቲ ዛሬም 700 ሺህ ከገባን ወይኔ ልንገባ ትንሽ ነው የቀረን ውዶቼ። ስንት ቮት መሰላት? 699 በዚህ ፍጥነት አሁን ዘግተን እስከምንከፍተው ማሻአላህ ተባረከ ረህማን። ቆይ yes guys አሁን ሳሳያችሁ 3000 ምናምን ይቀረን አልነበረ? ከምን ማሻአላህ ወይኔ ደስ ሲል በጣም ደስ ይላል። አረ ጋይስ የተመሰላችሁ የቀረን 600 ድምፅ ነው የቀረን። 600 ድምፅ ነው የቀረን ውዶቼ። 700 ሺህ ልንገባ 600 ድምፅ ነው የቀረን ጋይስ። ወይኔ አሁን አይኔ እያየ ሲቀየር እያየሁት ነው። ይኸውልሽ አሁን ስንት ቀረን መሰላችሁ? ጋይስ እኔ ጋር እየሄዳችሁበት ነው። እሱን መሙላት እንችላለን። በርቱ ቀጥሉበት። የስ ቴንክ ዩ። ምን ጋላክሲ ችግር የለውም። ከ10,800 በላይ በኋላ ያለው መደመር ነው አይደለ? ኮይሉ ቤታየት መማሪ 699 ሺህ ቆይ ሪፍሬሽ እያደረኩት ነው። ወይኔ ማሻአላ ጋይስ ሂዱበት። ትንሽ ገባ ነው። 200 ድምፅ ብቻ ነው የቀረን ጋይስ። 200 ድምፅ ብቻ ነው የቀረን። ኢሜይል ክሬት እያደረጋችሁ ተባረኬ ቤትዬ እናመሰግናለን። ቤታን ደግሞ ፎሎ እያደረጋችሁ ቤታ ስትገባ 974 ነበረች። አሁን 982 ሺህ ገብታለች። አበረታታችሁን፣ እግዚአብሔርን አበረታታችሁን። እናመሰግናለን። ሂዱበት እና አንድ ላይ ቮት እናደርጋለን። 200 ሰው የስ ቴንክ ዩ ማን የሰጠው ሀቡዬ ጥሪያቸው ስማ በጣም እናመሰግናለን። በዚህ በኋላ ስም እጠራለሁ። ይቅርታ ስም ጥሪ እሺ። Yes, I am proud. No, it's called yes, I'm proud. Thank you. እሺ ጋይስ ሌትስ ጎ። አሁን እስካሁን $50 ነው። 10,000 ስትደፍኑት $50 ነው የተሰጠው። ማለት 10,000 ነበራት፣ 10,000 ተሰጣ፣ $50 $50. Daddy girl. Thank you so much. እናመሰግናለን። ትችያለሽ። ለሀገራችሁ ለኢትዮጵያ ድምፅ ለሀገራችን። ያው 700 ገባን። 700 ገባን። 125 ሺህ ነበረ እኮ ስንጀምር። ስክሪንሾት አድርጌያለሁ። ወይኔ ተመስገን አምላክ። እግዚአብሔርን በጣም ደስ ይላል። ዋው እግዚአብሔር ይባርካችሁ። 700,402 ገብተናል። 700,402 ገብተናል። አሁን ልዩነታችን እየጠበበ ነው። እነሱ 961 ናቸው፣ እኛ 700 ነን። በ261 ሺህ ነው የሚበልጡ። ሰው ግን ፓወርፉል ነው። በስማም ቅድም የተናገርናቸው መልሰነዋል። ከዚህ በላይ እኮ መሆን ይችላሉ። ምን እያደረጉ ነው ግን ቤታ? እነሱ እንደዚህ የገሰገሱት ትንሽ እኮ ናቸው። በህዝብ እኮ እኛ በብዛት እኮ እኛ እንበልጣቸዋለን አይደል? በብዛት አይደለም በጥራት ነው። አቦ ብዛት ያለሽ ዳቡ ጥራት እኮ ነው። በጥራት ነው እንጂ ጥራት ነው። ብዛት ማለት ነው። በዚህ ነገር እኔ አውቃቸዋለሁ። አይ በቃ እንዳይደራደሩም በቃ ኤርትራኖች ይመቻቸው። ማርያምን በጣም ዜግነት ስጡን። ወይም በቃ ብዙዎቹ ውጭ ሀገር ነው ያሉት ማለት ነው። በዶላር እኮ ነው አይደለም። አብዛኞቹ ያሉትና በዶላር
ደግሞ በስደት ማን ያንሰላል? እንሰደዳለን ግን ምቀኝነትና ክፋት ነው እንጂ ያ ቤታዬ ትክክል። እኔ ለምሳሌ እዚህ የሆነ ሰው ይመጣ ያስደርግላል። እሷ ምን አገባኝ ብለሽ ገባሽ አስደርገሽ ተወጫጭ ማለት እንደዛ ነው መሆን ያለበት። ግን ደግሞ እኛዎቹንም እናመስግናቸው ያደረጋቸው ክብር ይገባቸዋል። የምር ማለት ነው። ዛሬ አስባችሁታል? እሷ እኮ ሁለተኛ ላይ ራሱ በጣም የወረደ ፖይንት ነው የነበራት። ጥላት ነበረ ዛሬ በአንድ ቀን ናይጄሪያዋ ቀድማት ነበረ እኮ ዛሬ ነው እኮ እንደገና ወደ ሁለተኛ የሆነችው እኮ እንግዲህ አስቡት። በጣም ጥሩ ነው። ነገም ደግሞ የሆነ ቤት ሲኖር ተባብረን አሩ ነው ማን እንደሚከፍት ብቻ ተባብረን እኔ ጋር ነው ቤታዬ እኔ ጋር ያ ሁላችንም ቪዲዮ እንስራና ከዛ በኋላ ቢጥለቀለቅ ቢያንስ ሁሉም ሰው እንትኑ ይኖረዋል። አሁን አይዲያው እናገራለን። ሀሳቡ አሁን አትሞስፌር መፍጠር እኮ ነው። ሁሉም ሰው አያውቅም እንዴት እንደሚደረግ። በዚህ ሞራል አሪፍ ነው የሚሆነው። አይ ጥሩ ነው። እንደውም 700 መድረሳችን ማርያምን ሀቡ በጣም ጀግና ነን። እናቴ ጀግና እስኪ ነጋ ደግሞ ሰው ያደርጋል። እስኪ ነጋ ደግሞ እንደ ከእንቅልፋችን ስንነቃ በስመ አብ ብዙ ሰው አድርጎ የሚያገኘው ነው የሚመስለኝ። ጋይስ ዘላለምን ፎሎ እያደረጋችኋት፣ ዘላለምን ፎሎ ስናደርግ ለወንድማችን አንዋር የመታከሚያ ገንዘብ ከኪሳችን አውጥተን እየሰጠነው እንደሆነ እወቁ። ዘላለም ለአንዋር የሚባል ወንድማችን የመታከሚያ 200,000 ብር ትሰጠዋለች። እሷን ፎሎ አድርገን 100,000 ካስገባናት እና የእኛ ፎሎ አንድን ሰው አሳክሞ ካዳነ ለምን አናደርግም? ነፃ የሚሆን ፎሎ። ዘላለምን ፎሎ አድርጓት ፕሊስ። ጊፍት ወደ መማር ፎሎ ደግሞ ዘላለምን ቤታንም ፎሎ እያደረጋችሁ እንዳትረሱ። አቡ አሁን እዚህ ኮመንት ላይ 750 እናስገባ የምትሉ ስጡ፣ ውዶቼ ስጡ። እንዲገባ ይገባል እኮ እንዲገባ 750 እንዲገባ ከፈለጋችሁ በራሳችሁ $1,000 ብናደርገው ስንት ይሆናል? $1,000 ግን 13,000 ቮት 500,000 $6,500 አይደለ? ስለዚህ 13,000 ቦት እናደርጋለን። 13,000 ቦት እንደው አምላኪ ቢያንስ 800,000 እንግባ። ማምዬ በዚህ ሞራል 800,000 እንግባ ዛሬ። አይ አይመስለኝም። ባክክ የኛዎቹ ቢያንስ 750 ከባድ ነው እኮ በጣም ከባድ። ግን ከተባበርን ግን ቀላል ነው። ላይ ቀላል ነው ያ ግን ማለት ነው። አሁን አስበሽ 513 ሺህ ከሆነ 13 100,000 ለመግባት ስንት ነው የሚቀረው? 100,000 እኮ ነው አይደል? 100,000 ለውጥ ነው የምናመጣው ማለት ነው። ስንት 13 መድኃኒዓለም አንዱን ሀብታም እልፍ ሲል ዊ ብሎ ጣል ቢያደርግልን እንደው መድኃኒዓለም ሆነ 3,000 እንደው ምን ጓደኛዬ እንዴ ለ100,000 ድምፅ $10,000 ያስፈልገናል እኮ ሀቢባ። ሀብታም ዘመድ ጓደኛ መማር የላችሁም እንዴ? ሰጥቶ እንደው ሀብታም ዘመድ ቢኖረን ሰው ይባላል። አንድ ሰው ሸክሙ ነው፣ ለሁሉ ሰው ግን ቀላል ነው። ጋይስ ይዱበት ለአንድ ሰው ሸክም ከሚሆን $100 ሀብታም አማርሽ ይታይ ሀብታም አማር 8 ቀን አለን አይዟችሁ እኮ አለች አንዷ ኮመንት ላይ። አይ ኖ 8 ቀን ግን ሌሎቹም እኮ 8 ቀን እንዴ 8 ቀን አለን። የአንደኛዋ እኮ ማለት ነው 8 ቀን ሳይደርስ 1 ሚሊዮን መኪና ካየሁት ብዙ ቆየሁ። ቤት እንትን ስላልተባለ ነው። በእርግጠኝነት ይሄ ብዙ ሰው የማያውቀው ስላለ ነው። እናሳውቀዋለን። ሲታወቅ ደግሞ አሁን እንዳለ አድርገን ከያዝ ነው ማለት ብትንትኑ እናወጣዋለን። እመቤቴን ነው የምላችሁ። ሁላችንም ቪዲዮ ከሰራን የመጨረሻ ከባድ ነገር መፍጠር እንችላለን። ብዙ የኢትዮጵያ ሕዝብ አያውቀውም ይሄን ጉዳይ ምን አፕል እንዳደረገ። እህታችንን መደገፍ፣ እንደዚህ አይነት ጉዳዮች ሲመጡ አንድ ላይ መቆም ምናምን ይሄ ስለማያውቀው ነው። ይሄን ደግሞ ቪዲዮ እየሰራን ማለት ነው በአንዴ ምርጥ እናደርገዋለን። 8 ቀን አለን እናሸንፋለን በእርግጠኝነት። ነገ ደግሞ ጋላክሲያውን ሙዳሰጣችሁ ሀቢባ
ናይጄሪያዎች ደግሞ የገንዘብ ሰው ናቸው እንዳይገለብጡ። ናይጄሪያዎች አላቸው እናቴ እስካሁን ምንም አድርጋ ቢሆን አቢባ ተጠላልፎም ቢሆን እኔ ግን ያለሽ ሳንጥር ብትሸነፍ በጣም ነው የሚያንገበግበን። ጥረን ግን ከሆነ ትክክል ምንም አይመስለኝም። እኔ ምንችለውን ያክል ብትሸነፍ ችግር የለም። ናይጄሪያዎች በጣም ገንዘብ አላቸው። አቢባ ሁለቴን የላከችው ወደ መማር ነው። መማርን እየነካችሁ መማር ጋር ስጡ ባካችሁ። መጀመሪያ አበባ ስጡና በዛ ሞክሩ። ከዛ በኋላ 2 መኪና ነው ወደ እኔ ያለች። ስለዚህ 3000 $30 መማር $30 ጨምሪበት። ያኛውን ብር እንትና የቤንዚን ብር ሳስገባ $30 ጨምርበታል። እሺ እስኪ ጋይስ ለባለ ሀብቶች እንትን በሉ አንቺ ያላወቅሽ ባለ ሀብት ጋይስ ቤታን ፎሎ አድርጓት እስቲ። ቤታ ፎሎ ተደረጊ። ዝም ብለሽ ፎሎ አድርጉኝ አትይም እንዴ? ፎሎ አድርጓት ቤታን። 1 ሚሊዮን እናስገባት በእናታችሁ። ቤታን 1 ሚሊዮን አስገብተናት ሴሌብሬት የምናደርገው ነገር አለ። 1 ሚሊዮን ስትገባ የምትነግራችሁ ሚስጥር አለ። 1 ሚሊዮን ስትገባ ወረዴ ትለሻቸው እንደው ናቸው አሉ